በአማራ ክልል ከፍተኛ አመራሮች ላይ በማዕከላዊ መንግስቱና በደጋፊዎቻቸው ዘንድ እየተሰነዘረ ያለው የጥርጣሬ ደመና በክልሉ ነዋሪዎች ዘንድ ከፍተኛ ስጋትን እየፈጠረ ነው። የብልጽግና ፓርቲ ደጋፊዎች በይፋ ባወጡት መረጃ እንደ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የክልሉ ርዕሰ መስተዳድር አቶ አረጋ ከበደን መሰል ቁልፍ አመራሮች ለፋኖ ስልታዊ ድጋፍ ያደርጋሉ በሚል ክስ እየቀረበባቸው መሆኑ ተሰምቷል። በአማራ ክልል የሚካሄደው ግጭትና የጸጥታ መታወቅ ቀጥሎ ባለበት በዚህ ወቅት የፖለቲካው ትኩሳት ወደ አመራሮች ቢሮ ዘልቆ ገብቷል። የብልጽግና ፓርቲ ደጋፊዎች በቅርቡ ይፋ ባደረጉት መረጃ ከፍተኛ የአማራ ክልልና የፌዴራል ባለስልጣናት ሁለት አይነት ውንጀላዎችን ሰንዝረዋል። አንደኛው ውንጀላ የአመራር ብቃት ማነስና ግጭቱን የመቆጣጠር አቅም ማጣት የሚል ሲሆን፣ ሁለተኛውና ይበልጥ አሳሳቢው ደግሞ አመራሮቹ ለፋኖ ኃይሎች ስልታዊ ድጋፍ በማድረግ መንግስታዊ ተልእኮን እያሰናከሉ ነው የሚል የክህደት ጥርጣሬ ነው። ይህ በአቶ ተመስገን ጥሩነህና በአቶ አረጋ ከበደ ላይ ያነጣጠረው የጥርጣሬ ደመና በክልሉ ነዋሪዎች ዘንድ ሌላ አይነት ስነልቦናዊ ስጋትም ፈጥሯል። በራፍ ቲቪ ያነጋገራቸው ነዋሪዎች እንደሚሉት መሪዎቹ በማዕከላዊ መንግስቱ ዘንድ የወደቀባቸውን የጥርጣሬ ጥላ ለማጥፋት ሲሉ ታማኝነታቸውን ለማሳየት እየከፋ የኃይል እርምጃ ሊወስዱ ይችላሉ የሚል ስጋት አላቸው። ይህ በሁለት ስልቶች መካከል የቆመው የአመራሮቹ ሁኔታ ክልሉን ወደ ባሰ የሰላም እጥረትና የሰብአዊ መብት ጥሰት እንዳይመራው ነዋሪዎቹና ታዛቢዎቹ ስጋታቸውን እየገለጹ ናቸው። የብልጽግና ፓርቲም ሆነ የተጠቀሱት አመራሮች እስካሁን ለቀረበባቸው ውንጀላ የሰጡት ይፋዊ ምላሽ የለም። የተከበራችሁ በራፍ ቲቪ ቤተሰቦች፣ እንዲህ ያለውን በጌታና በሎሌ መካከል የሚፈጠርን ጥርጣሬ ተከትሎ በህዝብ ላይ የሚደርስንና እየደረሰን ዘግናኝ ጭፍጨፋ በተለያዩ ማሳያዎች ተፈጽመው ዛሬም ድረስ ሕያው በሆኑ ታሪኮች እያዋዛን ወደ እናንተ እናደርሰዋለን። በታሪክ መድረክ ላይ ደምና ስልጣን ሲጋቡ ንጹሐን ሰለባ መሆናቸው የማይቀር ግዴታ ይመስላል። ዛሬ በአማራ ክልል ሰማይ ስር ሌላ አስፈሪ ድራማም እየተተወነ ነው። በቤተ መንግስቱ ኮሊደር ውስጥ የሚንሸራሸር የጥርጣሬ ጥላ ከመድፍ ድምፅ በላይ የከበደ ጸጥታን በማስተጋባት ላይ ነው። ጥያቄው ቀላል አይደለም። አንድ መሪ ታማኝነቱን ለማረጋገጥ ምን ያክል ርቀት ይጓዛል? የገዛ ወገኑ እንደ ማጠቢያ ሳሙና ተጠቅሞ ከጥርጣሬ ደመና ስር ለመውጣት ይሞክር ይሆን? እንደ አቶ ተመስገን ጥሩነህና እንደ አቶ አረጋ ከበደ ያሉ የስርዓቱ ቁልፍ ተዋናዮች ዛሬ በሁለት ስለቶች መካከል ቆመዋል። በአንድ በኩል የማዕከላዊ መንግስቱ የሚሰነዘረው የክህደት ውንጀላ፣ በሌላ በኩል ከህዝብ የሚመጣው የከዳችውን እሮሮ። ይህ በታሪክ መዝገብ የተጠርጣሪዎች ታማኝነት የምንለው አደገኛ ስነልቦናዊ አዘቅት መሪዎቹን ወደ ጭካኔ ጥግ የሚገፋ፣ ንጹሐንን ደግሞ ወደ ታሪክ መቃብር የሚወስድ ክፉ አዙሪት ነው። ከጆሴፍ ስታሊን ሩሲያ እስከ ፈረንሳይ አብዮት የጊሎቲን ሰይፍ ታሪክ በደማቅ ቀለም የጻፈው አንድ እውነት አለ። በጥርጣሬ ውስጥ ያለን ባለስልጣን ታማኝነቱን የሚያረጋግጠው በቃላት ሳይሆን ሬሳ ላይ ቆሞ ነው። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። ዛሬ በአማራ ክልል ሰማይ ስር የሚታየው የፖለቲካ ትኩሳት የጦርነት ነጎድጓድ ብቻ ሳይሆን በመሪዎቹ ልብ ውስጥ የሚብላላው የህልውና ስጋትም ውጤት ነው። እንደ አቶ ተመስገን ጥሩነህና እንደ አቶ አረጋ ከበደ ያሉ ባለስልጣናት ዛሬ የሚገኙበት ሁኔታ በታሪክ መዝገብ ላይ የጥርጣሬ ምርኮኞች ወይም ፕሪዝነርስ ኦፍ ሰስፔክሽን ከሚባሉት ተርታ የሚመደብ ነው። እነዚህ መሪዎች በቆሙበት መሬት ላይ ሁለት ተቃራኒ የሆኑ የጥርጣሬ ሞገዶች ይጋጩባቸዋል። በአንድ በኩል በማዕከላዊ መንግስት ቤተ መንግስታዊ ጥርጣሬ ተከበዋል። ልባቸው ከወገናቸው ጋር ይሆን? አድማ ያደርጉ ይሆን? የፋኖ ደጋፊዎች ይሆን የሚለው የጥርጣሬ ደመና ከላይ ያንዣብብባቸዋል። በሌላ በኩል ደግሞ ከገዛ ህዝባቸው ከዳችሁን፣ አሳልፋችሁ የሰጣችሁን የሚል ክህደት ጣት ይቀሰርባቸዋል። ይህ ስነልቦናዊ ጫና መሪዎቹን ወደ አንድ አደገኛ ውሳኔ ይገፋቸዋል። ስልጣናቸውንና ህልውናቸውን ለማቆየት ሲሉ ከባዕድ ጠላት በላቀ ሁኔታ በገዛ ወገናቸው ላይ ጨካኝ ለመሆን ይገደዳሉ። ይህ ከንጹህ በላይ ንጹህ የመሆን ግፊት ታማኝነታቸውን የሚያረጋግጡት በቃላት ሳይሆን በጭካኔ እርምጃ መሆኑን እንዲያምኑ ያደርጋቸዋል። በአንደበታቸው ሳይሆን በወገናቸው ሰቆቃ ለጌቶቻቸው የታማኝነት ማረጋገጫ ለማቅረብም ጥረት ያደርጋሉ። ይህ ክስተት በኢትዮጵያ ምድር ዛሬ የተጀመረ አዲስ ክስተት አይደለም። የታሪክ መዝገብ ተመሳሳይ የጥፋት አዙሪዎችን ተመልክቷል፣ አሳልፏልም። የስታሊኗ ሩሲያ እንዲያ ያለውን የመደድ ፍጅት ካስተናገዱ ሀገራት መካከል ቀዳሚዋ ናት። በጆሴፍ ስታሊን የጭካኔ ዘመን እንደ ኒኮላይ የዞቭ ያሉ የደህንነት ሹሞች ራሳቸው በስታሊን እንዳይጠረጠሩና የሞት ጽዋ እንዳይደርስባቸው ሲሉ በሚሊዮን የሚቆጠሩ ዜጎችን ያለ ርህራሄ ረሽነዋል፣ አስረሽነዋል። የታማኝነት ዋጋው ደም ነው በሚል መርህ የገዛ ወገናቸውን ቢገብሩም በመጨረሻ ግን ያጠመዱት ወጥመድ ራሳቸውን በልቷቸዋል። ጥርጣሬ ታማኝነት አያውቅምና በሞስኮ በረዷማ ምሽቶች ስር የጆሴፍ ስታሊን የጥርጣሬ አይኖች እንደ ረመጥ በሚገርፉበት ያ የጨለማ ዘመን
ኒኮላይ የዞቭ የተባለ መርዛማው ድንክ የታሪክ መጨረሻ የዚያን ዘመን የታሪክ መጋረጃ ስንከፍት የምናገኘው ነው። ይህ ሰው በስታሊን ፊት የታማኝነትን ጽዋ ለመጎንጨት ሲል የሩሲያ ሕዝብ ደም እንደ ወይን የቀዳ የሞት ወፍጮውን ያለ ረፍት ያሽከረከረ የጭካኔ መሐንዲስ ነበር። በልቡ ውስጥ የሚመላለሰው እኔስ መች ደርስብኝ ይሆን የሚለው ፍርሃት ሹክሹክታ ከዝነ ህሌናው ይልቅ ለጌታው ያለውን አጎብዳጅነትና አጎብጓቢነት እንዲያስቀድም አስገደደው። ሺዎችን ሳይሆን በሚሊዮን የሚቆጠሩ ንጹሐንን ወደ ሳይቤሪያ በረዶና ወደ ጥይት አረር የላከው የራሱን አንገት ከሰይፍ ለማዳን በገዛ ወገኑ ሬሳ ላይ ግንብ ለመገንባት በመሞከሩ ነበር። የዞቭ አመክንዮ ቀጥተኛ ነበረች። ከመታረድ ማረድ ይቅደም፣ የታማኝነት ማረጋገጫውም የሬሳ ብዛት ነው የምትል ነበረች። ነገር ግን ጥርጣሬ ስር የሰደደበት አምባገነንነት በቃኝ የሚል መዝገብ የለውምና የዞቭ ታማኝነቱን በደንብ ይፈርምም። ያ የፈሰሰው የንጹሐን ደም ግን አሳዳጁን ጭራቅ ረሃብ አላስታገሰውም። በመጨረሻ ያ ራሱ የገባው የሞት አዙሪት ፊቱን ወደ እርሱ አዞረ። ትናንት ክህደት በሚል ሰበብ ሌሎቹን ሲቀላ የነበረው እጁ ዛሬ በራሱ ጌታ ከዳተኛ ተብሎ ወደ ጽልመት ተወሰደ። እንደ አውሮፓውያን ዘመን አቆጣጠር በ1930ዎቹ አጋማሽ በሶቪየት ህብረት ሰማይ ስር የፍርሃት ንፋስ ይነፍሳል። በወቅቱ የነበረው አምባገነን መሪ ጆሴፍ ስታሊን ዙሪያውን በጠላቶቹ እንደተከበበ በማመን ታላቅ መንጠቆ የተባለውን የጭካኔ ዘመቻ አወጀ። የዚህ ዘመቻ ዋነኛ አስፈጻሚ እንዲሆን ደግሞ ኒኮላይ የዞቭን በሴፕቴምበር 1936 የህዝብ ደህንነት ኮሚሽነር አድርጎ ሾማቸው። የዞቭ ስልጣን ላይ በወጣ ማግስት በታሪክ የዞቭ ሺቺና ተብሎ የሚጠራውና የሰው ልጅ ጭካኔ ጥግ የደረሰበት ዘመን ተጀመረ። በሁለት ዓመታት ውስጥ የዞቭ እጆች በሚሊዮን የሚቆጠሩ ሰዎች ዕጣ ፈንታ ወሰኑ። እንደ አውሮፓውያን ዘመን አቆጣጠር በ1937 እና በ1938 ብቻ በትንሹ 700 ሺህ የሚሆኑ ንጹሐን ዜጎች በግፍ ተረሸኑ። ከሚሊዮን በላይ የሚሆኑት ደግሞ ወደ ሳይቤሪያ የግዞት ካምፖች ተላኩ። የዞቭ ዓላማ አንድ ብቻ ነበር፣ ስታሊን ያለውን ፍጹም ታማኝነት በፈሰሰው የወገኖቹ ደም ብዛት ማረጋገጥ። የዞቭ የታማኝነት ዋጋ ደም ቢሆንም ስታሊን ግን እርሱን መጠርጠር ጀመረ። የዞቭ የጭካኔ ስራዎችን ለህዝቡ ጥላቻ ያተረፉ መሆናቸውን የተረዳው ስታሊን ለሰራው በደል ሁሉ ተጠያቂ የሚያደርገው የማጠቢያ ሳሙና ፈለገ። ህዳር 1938 የዞቭ ተሰሚነት እንዲቀንስ ተደረገ። ቦታውንም በላቬሬንቲቤሪያ ተተካ። የታሪክ ምጸቱ የሚጀምረውም እዚሁ ላይ ነው። መጋቢት 10 ቀን 1939 ትናንት ሌሎችን ከዳተኛ እያለ ወደ ሞት ሲልክ የነበረው ኒኮላይ የዞቭ ራሱ በክህደትና በስለላ ተጠርጥሮ በቁጥጥር ስር ዋለ። በቃሬዛ ላይ ተኝተው እንዲገደሉ ካደረጋቸው ንጹሐን መካከል እርሱም አንዱ ሆኑ። ለወራት በቆየው ስቃይና ምርመራ ትናንት ሲያገለግለው የነበረው ስርዓት ዛሬ አጥንቱን ሰባበረው። በመጨረሻም የካቲት 4 ቀን 1940 ዓ.ም ያ በሚሊዮኖች ሞት ላይ የቆመው ኒኮላይ የዞቭ ሞስኮ በሚገኝ አንድ ምድር ቤት ውስጥ በብቸኝነት ተረሸነ። ስታሊን የዞቭን ስጋ ብቻ ሳይሆን ስሙንም ከታሪክ ለመደምሰስ ሞከረ። የዞቭ ምስል ከነበረባቸው ፎቶግራፎች ሁሉ እንዲፋቅ ተደረገ። የጠፋው ኮሚሽነር ተብሎም ተጠራ። ትናንት ለጌታው ሲል ወገኑን የጨረሰው ሰው በመጨረሻው መረሸን ብቻ ሳይሆን ከታሪክ ገጽ ጭምር መፋቅ ሆነ። ዓለም በእርግጥ እንዲህ ካለ የሰው ልጆች ታሪክ የምትማር አትመስልም። በጥርጣሬ ላይ የተመሰረተ የታማኝነት ፖለቲካ መጨረሻው ገደል ነው። እንደ ኒኮላይ የዞቭ ያሉ ሰዎች ስልጣናቸውን ለማቆየት ሲሉ የገዛ ወገናቸውን ደም ቢገብሩም ያ ያፈሰሱት ደም ግን ከጌታቸው ጥርጣሬ አላዳናቸውም። እንዲያውም ያፈሰሱት ደም ራሳቸውን ጠርጎ የሚወስድ የጥፋት ጎርፍ ሆኖ ተመለሰባቸው። የዛሬ የአማራ ክልል መሪዎችም ቢሆኑ ከዚህ የታሪክ መስተዋት የሚማሩት ነገር ከሌለ የታሪክ አዙሪት ደም ከመድገም አይታቀብም። የዞቭ ታሪክ ታላቅ ቁም ነገር ቢኖር በጥርጣሬ ጥላ ስር የሚገነባ ታማኝነት አቅራቢውንም ተቀባዩንም አቃጥሎ የሚያጠፈው የገሃነም ሰዓት መሆኑን ነው። ታማኝነትም በደም ለመግዛት የሚሞክር ሁሉ መጨረሻው በገዛ ደሙ ታሪክ ሂሳብ መክፈል ይሆናል። በተመሳሳይ መልኩ እንዲህ ያለው የወፈፊዎች መጨረሻ ታሪክ በፈረንሳይም የተፈጸመ ነው። በፈረንሳይ አብዮት ወቅት ማክሲሚሊያን ሮቤስፔር ለአብዮቱ ያለውን ጽናት ለማሳየት ሲል የገዛ ጓዶቹን ጭንቅላት በጊሎትን አስቆርጧል። ነገር ግን የፈሰሰው ደም ጥማቱን አልቆረጠም። በመጨረሻም ራሱ በዚያው ጊሎቲን አንገቱን ተቀልቷል። የዚያ ዘመን ፍትህ ጋድ ነበረችና ባገደመበት ጊሎቲን ተጋደመበት። የፈረንሳይ አብዮት ታሪክ አብዮቱ የገዛ ልጆቿን ተበላለች ለሚለው የታሪክ ብሂል ትልቁ ማሳያ ነው። የማክሲሚሊያን ሮቤስፔር ሕይወትና ፍጻሜ ደግሞ የጥርጣሬ ፖለቲካ መጨረሻው እንዴት የገዛ አንገትን ለሰይፍ አሳልፎ መስጠት እንደሆነ የሚተርክ ድንቅ ማሳያ ነው። በ18ኛው መቶ ክፍለ ዘመን ማብቂያ በ1790ዎቹ የፓሪስ አውራ ጎዳናዎች በነጻነት በእኩልነትና በወንድማማችነት መፈክሮች ተመልተው ይታያሉ። ይሁን እንጂ ብዙም ሳይቆይ እኒህ መፈክሮች በደም ተረጩ። የዚህ ደማም ዘመን ዋና መሐንዲስ ደግሞ ማክሲሚሊያን ሮቤስፔር ናቸው። ሮቤስፔር የማይደለለው በሚል ስም ይታወቁ ነበር። ለእርሱ አብዮት ከምንም በላይ ነበር።
ነገር ግን በአንድ ወቅት ሰብአዊ መብትን ሲያከብር የነበረው ጠበቃ ስልጣንና ጥርጣሬ ሲያሰክሩት ለአብዮቱ ያለውን ታማኝነት ለማሳየት ሲል የጭካኔ መንገድ መረጠ። መንግስት በበጎነትና በሽብር መመራት አለበት የሚል አስፈሪ መርህ አስገነባ። የሮቤስፒየር ትልቁ የታሪክ ጠባሳ ለአብዮቱ ያለው ንጽህና ለማረጋገጥ ሲል አብረውት የታገሉት የቅርብ ጓዶችን ጭምር ወደ ጊሎቲን ወይም አንገት የሚቀላው ማሽን መላኩ ነበር። በተለይም የቅርብ ጓደኛውና የአብዮቱ አንበሳ የነበረው ጆርጅ ዳንቶን ይህ የደም መፋሰስ ይብቃ በማለቱ ብቻ በሮቤስፒየር ትዕዛዝ አንገቱን ተቀላ። ዳንቶን ወደ ጊሎቲን ሲያመራ ወደ ሮቤስፒየር ዞሮ ጮክ ብሎ ሮቤስፒየር ሆይ እኔ ከቀደምኩ በኋላ አንተም ትከተለኛለህ በማለት እየተረገመ ትንቢት ተናገረ። የሮቤስፒየር ግን የታማኝነት ማረጋገጫው የወዳጁ ደም እንደሆነ አምኖ ነበርና ሮቤስፒየር በፈጠረው የጥርጣሬ ድባብ ምክንያት ማንም ሰው ከጊሎቲን ሰይፍ ማምለጥ እንደማይቻል ታወቀ። የፓርላማ አባላቱና የአብዮቱ መሪዎች ነገ ተራው ማን ነው በሚል ስጋት ተሞሉ። ይህ ፍርሃት ደግሞ አንድ ላይ አቆማቸው። ትላንት ሮቤስፒየር ቅዱስ ይሉት የነበሩ ሰዎች ዛሬ አምባገነን ብለው ተነሱበት። እንደ አውሮፓውያን ዘመን አቆጣጠር ሐምሌ 27 ቀን 1794 በፈረንሳይኛ አቆጣጠር ደግሞ ተርሚዲ 9 ሮቤስፒየር በፓርላማ ውስጥ ንግግር ሊያደርግ ሲሞክር በጩኸትና በውግዘት ታፈነ። በነጋታው ሐምሌ 28 ቀን 1794 ያ በሺዎች የሚቆጠሩ ሰዎችን አንገት ያስቀለው ጊሎቲን የባለቤቱን የሮቤስፒየርን አንገት ለመቀበል ተዘጋጀ። ሮቤስፒየር ወደ ጊሎቲኑ ሲወጣ የታችኛው መንጋጋው በጥይት ተመቶ በጨርቅ ተጠቅልሎ ነበር። የሚገርመው ግን በሚሊዮን የሚቆጠሩ የፓሪስ ነዋሪዎች እርሱ ሲገደል በደስታ የጨፍሩ ነበር። ትናንት ለህዝብና ለአብዮቱ ብሎ የገደላቸው ጓዶቹ ደም በመጨረሻም የእርሱን ህይወት እምሽክ አረገው። ሮቤስፒየርና ኒኮላይ የዞቭ የሚያመሳስላቸው ነገር በርካታ ነው። ሁለቱም ታማኝነታቸውን ለማረጋገጥ የወዳጃቸውን ደም ገብረዋል። ነገር ግን በደም የተገነባ ስልጣን በደም መፍሰስ እንጂ በሰላም አይቆምም ነበርና የሆነውም እንዲያ ነው። የአማራ ክልል መሪዎችም ቢሆኑ ከታሪክ መማር ያለባቸው ትልቁ ቁም ነገር ለጌታ የታማኝ ነኝ ለማለት ሲባል በወንድም ላይ የሚሰነዘር ሰይፍ ውሎ አድሮ አዙሮ ባለቤቱን እንደሚቀላ ነው። ጥርጣሬ አንድ የመንግስት ከጀመረ ታማኝነት የሚለካው በቃላት ሳይሆን በጭካኔ ይሆናል። ያ ጭካኔ ደግሞ መጨረሻ ላይ ጨካኙንም ይበለዋል። የአማራ ህዝብ ዛሬ የገጠመው ትልቁ ስጋት ከውጭ የሚመጣ ግልጽ ጥቃት ብቻ አይደለም። ይልቁንም ታማኝነትን እናረጋግጣለን የሚሉ የገዛ ልጆቹ የሚሰነዘርበት ድብቅና ይፋዊ ጥቃት ነው። እነዚህ መሪዎች በመንግስት ዘንድ ያላቸው አመኔታ ለማደስ ሲሉ የወገን ደም እንደማጠቢያ ሳሙና የሚጠቀሙበት ደረጃ ላይ መድረሳቸው ችግሩን ጥልቅ ሊያደርገው ይችላል። በታሪክ ቋንቋ ሲገለጽ እነዚህ ባለስልጣናት የክራባት ለባሽ እስረኞች ናቸው። ስልጣን ላይ ቢቀመጡም ውሳኔያቸው ግን በነጻነት ላይ ሳይሆን በፍርሃት ላይ የተመሰረተ ነው። ታማኝነታቸውን ለማሳየት በሚያደርጉት የሞት ሽረት ትግል ውስጥ የህዝባቸውን እንደ መለወጫ ገንዘብ ይጠቀሙበታል። በታሪክ ተደጋግሞ እንደተነገረው ህዝብን አሳልፈው በመስጠት የሚገኝ ታማኝነት የጠዋት ፀሐይ ነው። የሚጠረጥራቸው አካል ታማኝነታቸውን የሚለካው በገደሉትና ባሳደዱት የወገናቸው ብዛት እስከሆነ ድረስ ይህ ጉዞ መጨረሻው ገደል ነው። ዛሬ በአማራ ክልል እየታየ ያለው ቀውስ የመሪዎቹን ስነልቦናዊ ውጥረትና የታሪክን ጨካኝ አዙሪት በግልጽ የሚያሳይ ህያው ምስል ነው። ጥርጣሬ በነገሰበት አየር ውስጥ መሪዎቹ ለራሳቸው ህልውና ሲሉ የህዝባቸውን ህልውና ለአደጋ ያጋልጣሉ። ይህ ደግሞ በታሪክ መድረክ ላይ ደጋግመን እንዳየነው ፍጻሜው ግን ምንጊዜም አሳዛኝ የፖለቲካ ተውኔት ነው። የተከበራችሁ የበራ ቲቪ ቤተሰቦች በያላችሁበት ዓለም ሰናይ ጊዜ እየተመኘን በዚህ እንሰናበታለን።